ከሰሞኑ በማህበራዊ ሚዲያ ላይ አፋልጉን ተብሎ ፎቶ ተለጥፎ በብዛት ሲፈለግ የነበረው የ7 ዓመቱ ሕፃን ሀበን ካሱ እጅግ አሳዛኝ በሆነ መልኩ ከጠፋ ከ7 ቀናት በኋላ ሲፈለግ ከርሞ እጅግ ባልተጠበቀና ባልተገመተ መልኩ ሕይወቱ አልፋ የመገኘቱ ነገር እጅግ አሳዛኝና ልብ ሰባሪ ጉዳይ ሆኗል። ቤተሰቦቹ ለሳምንታት እንቅልፍ በዓይናቸው ሳይዞር ምግብም በአፋቸው ሳያደርጉ ሳይተኙ ቀን ከሌሊት ልጃቸውን እየፈለጉ የልጃቸውን መምጣት ሲጠባበቁ ደጅ ደጁን ሲያዩ ከርመው ዘመድ አዝማድ ሁሉ እረ የሀበን ያለ እረ የሕፃን ሀበን ያለ እያለም ያልገባ ያልወጣበት ቦታ አልነበረም። ታዲያ በተስፋ ልጃችን ይመጣልናል ብለው ሲጠብቁ የነበሩ ቤተሰቦቹ የዚህ ተስፈኛ ሕፃን ልጅ አስክሬን መጥቶላቸው ልባቸው መቼም ላይጠገን ተሰባብሮ እንክሽ እንዳላለ ይህንን የሰማን ያየን በሙሉ ልባችን በብዙ አዝኗል። ኢትዮጵያ ወዴት እየሄደች ነው? ይህንን ያደረጉ እንደምን ያሉ ጨካኝ ልቦች ናቸው አስብሎ አስደንግጧል። ወላጆች ከዚህ ጉዳይ ጋር ተያይዞ በስፋት ድንጋጤ በልባቸው ገብቷል። ምንድን የተፈጠረው? ሰላም ጤና ይስጥልን። የተወደዳቸውና የተከበራቸው የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያን ነው። በዛሬው መሰናዷችን ከሳምንታት በፊት ታህሳስ 5 ቀን 2018 ዓ.ም እሁድ ዕለት እንደው በድንገት ከቤቱ ወጥቶ ድምፁ የጠፋውና ቤተሰቦቹን በዚህ በማህበራዊ ሚዲያ ላይ አፋልጉን ብለው በስፋት አፋልጉኝ የለጠፉለት የ7 ዓመቱ ሕፃን ሀበን ካሱ ሕይወቱ ማለፉ መሰማቱን ልነግራቸው ወደን ነው። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና ፕሮግራማችንን ተከታተሉልን። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። ጊዜ ሚዲያን እግረ መንገዳቸውንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ በትህትና ጠይቅን። እናመሰግናለን። ይህች ቀን ለ7 ዓመቱ ሕፃን ለሀበን ካሱ ቤተሰቦች እጅግ ምጥና የመከራ ቀን ነበረች። ታህሳስ 5 ቀን 2018 ዓ.ም የ7 ዓመቱ ሕፃን ሀበን ካሱ ሳምንቱን እንደ ከዚህ ቀደሞቹ ቀናት ሁሉ በሰላም ትምህርቱን እየተማረ ወደ ቤቱ ተመልሶ ነበር። የሳምንቱ የመጨረሻው የትምህርት ቀን የተጠናቀቀው አርብ ታህሳስ 3 ቀን 2018 ዓ.ም ነበር። አርብ ትምህርቱን አጠናቆ የእረፍት ቀናት የሆኑትን ቅዳሜና እሁድን እንደ ወትሮው ሁሉ በሰላም ከዕድሜ እኩዮቹ ጋር አሳልፋለሁ ብሎ በልጅ ልቡ ያቀደው ሀበን የገጠመው ነገር እንኳንና እሱን አንድ ፍሬ ብላቴና ቀርቶ ዜናውን ለሰማነው ጎልማሶችም ወገባ ገዳይ የሚቆርጥ አስደንጋጭ ዜና ነው። የሀበን ወላጆችም እንደ ወትሮ ሁሉ የእረፍት ቀናቸውን ከልጃቸው ጋር ለማሳለፍ ቢያቀዱም እንደው ድንገት እሁዳቸውን የቀማ እረፍታቸውን የነጠቀ ድንገተኛ ያልተጠበቀ ክስተት ተከሰተ። እሁድ ታህሳስ 5 ቀን 2018 ዓ.ም ጠዋቱን ጀምሮ አብሯቸው ቁርስ በልቶ እንደ ወትሮ ሁሉ በጨዋታውም በራሱ የልጅነት ጉዳይም እዛም እዚህ ጉድ ሲል የነበረው የ7 ዓመቱ ሕፃን ሀበን ለጊዜው ለምን እንደወጣ በውል ባላወቅነው ጉዳይ ከሰዓት በኋላ ከቤት ይወጣና ካሁን ይመጣል ሲባል በዛው ይቀራል። በዚህም ቤተሰብ በብዙ ይጨነቅ ይጠበብ ያዘ። ጎረቤት ቢፈልግ በሰፈር በመንደሩ ቢታመስ ቢታሰስ ቢጠራ ሕፃን ሀበን ካሱን አየሁም ድምፁንም ሰማውም የሚል ሰው ጠፋ። ቤተሰብ ጭንቅ ጥብ ውስጥ ገባ። ያ አንድ ፍሬ ልጅ ከሰፈር ከመንደሩ ርቆ የማያውቅ ልጅ የት ገባ ይባላል። በቃ ጠፋ። ይህ ጉዳይ ሰፈር አድባሩን ዘመድ አዝማዱን ጎረቤቱን ሁሉ ያስጨንቅ ያስጠብብ ያዘ። በዚህ ጊዜ ጭንቅ ጥብ ውስጥ የገቡ ቤተሰቦቹ የልጃቸውን መጥፋት ለፖሊስ በ48 ሰዓታት ውስጥ ሪፖርት ያደርጋሉ። ፖሊስም ልጁን የማፋለግ ስራውን በዛው ይጀምራል። የ7 ዓመቱን ሕፃን ሀበን ካሱን ቤተሰቦቹም እንደው ድንገት ምናልባት ፖሊስ የማይደርስበት አካባቢ ሰፈር ጠፍቶበት አሊያ ደግሞ አላፊ አግዳሚ ሰው ይዞት ሲሄድ ያየ ሰው ቢጠቁመን ብለው ጉዳዩን ወደ ማህበራዊ ሚዲያ ላይ ያመጡትና ነገርየው አፋልጉን ሲሉ ማህበራዊ ሚዲያ ላይ ያስለጥፉ ያዙ። የሀበን ቤተሰቦች ማህበራዊ ሚዲያ ላይ ያስለጠፉት የአፋልጉን ማስታወቂያ እንዲህ ይነበብ ነበር። በሰሚት 30 ሜትር አካባቢ ይኖር የነበረው የ7 ዓመቱ ሕፃን ሀበን ካሱ ትናንት እሁድ ታህሳስ 5 ቀን 2018 ዓ.ም ከቤት ከወጣ በኋላ እንዳልተመለሰ ቤተሰቦቹ በታላቅ ጭንቅ ውስጥ ሆነው አስታውቀዋል። የሀበን ወላጆች ልጃቸው በመጥፋቱ ከፍተኛ የልብ ስብራት ውስጥ መሆናቸውን ገልጸው የህዝቡንና የመገናኛ ብዙሃንን
እርዳታ በአስቸኳይ ጠይቀዋል። የጠፋው ሕፃን ስም ሀበን ካሱ፣ ዕድሜው 7 ዓመት፣ መልኩ ጠይም፣ የጠፋበት ጊዜ ደግሞ እሁድ ታህሳስ 5 ቀን 2018 ዓ.ም የለበሰው ልብስ ደግሞ ባለ ሁዲ ጃኬት ነው። ልጃችንን አጥተን ሌሊቱን ሙሉ ተጨንቀን አድረናል፣ የምናደርገው ጠፍቶናል ሲሉ የተናገሩት እናት ድምጻቸው በምን ያህል ጭንቀትና ጥብ ውስጥ እንደነበሩ ያሳያል። እባካችሁን ማንኛውንም አይነት ፍንጭ ያገኛችሁ ሰዎች ካላችሁ በፈጣሪ ስም የሆነባችሁ ልጃችንን አፋልጉን ሲሉ ይህንን ማስታወቂያ አስነግረው ነበር። ማንኛውም ሰው ሕፃን ሀበንን ያየ ወይንም የት እንዳለ የሚያውቅ ከሆነ ለልጁ ወላጆች በሚከተሉት ስልክ እንዲያሳውቁ በታላቅ ትህትና እንጠይቃለን ብለው ብዙዎች ይህንን ማስታወቂያ እየተጋሩላቸው ወላጆቹ ይገኙበታል ያሉትንም ስልክ ዘርዝረው ማስታወቂያዎቻቸውን ለጥፈውላቸው ነበር። ታዲያ ይህ እዚህ ምስሉ ላይ ከምትመለከቱት ፎቶ ጋር ተደርጎ የተለጠፈው ይህ ልብ የሚሰብር የወላጆች አፋልጉኝ ተማጽኖ የብዙዎችን ልብ ያሳዘነ ነበር። ቁጥራቸው ወደ 4000 የሚሆኑ ሰዎችም ይህንን የአፋልጉኝ ተማጽኖ ተቀላቅለው ሕፃን ሀበን ካሳን ፈጣሪ ካለበት ጠብቆ ለቤተሰቦቹ በሰላም እንዲያበቃው በጸሎት እንደሚያስቧቸው ሁሉ ሀሳባቸውን በሀሳብ መስጫ ኮሜንት ላይ እየሰጡ ያጽናኗቸው ብዙዎች ነበሩ። ታዲያ ይህ ከሆነ ከቀናት በኋላ በዚህ ልጃችንን አፋልጉን ብለው ወላጆች እርዳታ በጠየቁበት የፌስቡክ መንደር የምስኪኑ ታዳጊ ሕይወት ተቀጥፋ መገኘቱ ሲሰማ ደግሞ ያላዘነ ሰው የለም። ይህ ወላጅ ለሆኑ ሁሉ አስደንጋጭና ልብ ሰባሪ ጉዳይ ነበረ። ዛሬ የተሰማው ዜና እንዲህ ይላል። አሳዛኙ ዜና፣ ልብ የሚሰብር ዜና። ሕፃን ሀበን ካሳይ ላይመለስ ተለይቶናል። ያለፈው ሳምንት ልክ በዚህ ሰዓት ነበር የ7 ዓመቱን ሕፃን ሀበን ካሳይን አፋልጉን ብለን በጋራ ስንማጸን የነበር ነው። እናንተም የሕፃኑን ፎቶ ከ4000 በላይ የምትሆኑ ሰዎች በማጋራትና መረጃዎችን በማሰራጨት የነበራቸው ትብብር እጅግ የሚደነቅ ነው። ሆኖም ግን ላለፈው አንድ ሳምንት ሁላችሁም በጉጉት ስንጠብቀው የነበረው መልካም ዜና ሳይሆን ልብ የሚሰብር መርዶ ለመስማት ተገደናል። ሀበን ካሳይ ላይመለስ ተለይቶናል። ለምን የሚለው ጥያቄ የሁላችንም ቢሆንም ሰው ሲጠፋ አፋልጉን እንደምንለው ሁሉ ዛሬ ግን ይህንን መርዶ ለማርዳት በመገደዳችን ጥልቅ ሐዘን ተሰምቶናል የሚል መረጃ ወጣ። ይህ ብዙዎችን አስደነገጠ። እንዲያ ሳምንቱ ሙሉ እንቅልፍ በዓይናቸው ምግብ በአፋቸው ሳይዞር ውለው ያደሩት ወላጆቹ ከዛሬ ነገ ልጃችን መጣ ሲሉ ልጃቸው ሀበን ተስፋቸው ሀበን ሕይወቱ አልፋ አስክሬኑ መጣላቸው። ይህ መሪር ሐዘን ነው። እንዲያ ለሳምንት ከዛሬ ነገ ይመጣል ብለው ደጅ ደጁን እያዩ የጠበቁትን ልጅ አስክሬን ተቀብለው ዛሬ ሰኞ ታህሳስ 13 ቀን 2018 ዓ.ም በሰሚት ቅዱስ ጊዮርጊስ ቤተ ክርስቲያን ልጃቸውን ለአንዴና ለመጨረሻ ጊዜ ቀብረውታል። ሕፃን ሀበን የዚህችን ዓለም ጣዕምና ምሬቷን በውል ያላወቀ ተጫውቶ ያልጠገበ ቦርቆ ያልወጣለት ልጅ ነበረ። ከሕፃን ሀበን ህልፈት ጋር ተያይዞ ብዙዎች እንዴት ያለ ዘመን ላይ ደረሰን በሚል የተሰማቸውን የልብ ስብራት በየማህበራዊ ሚዲያዎቻቸው ላይ እየገለጹ ይገኛሉ። ከነዚህ መካከል አንጋፋው የተውኔት ደራሲ ውድነህ ክፍሌ ሀሳቡን እንዲህ ሲል አስፍሯል። የመጨረሻው የጭካኔ ጥግ ነው። ትንሹ ሀበን ካሱ በሞት ተለየን። ታህሳስ 5 ቀን እሁድ ዕለት በሰሚት አካባቢ ጠፍቷል ተብሎ በብዙዎች ዘንድ ፍለጋ ሲደረግለት የነበረው የ7 ዓመቱ ሕፃን ሀበን ካሱ በሚያሳዝን ሁኔታ ሕይወቱ ማለፏ ተረጋግጧል። ዛሬ ሰኞ ታህሳስ 13 ቀን በሰሚት ቅዱስ ጊዮርጊስ ቤተ ክርስቲያን የቀብር ስነ ስርዓቱ ተፈጽሟል። ተጎጂው ሕፃን ሀበን ካሱ በሰሚት ሳፋሪ አካዳሚ የሚማር የነገ ተስፈኛ ታዳጊ ሕፃን ልጅ ነበረ። የጠፋው እሁድ ታህሳስ 5 ቀን 2018 ዓ.ም ነበር። ታዲያ በጠፋ በ7 ቀኑ ዛሬ ታህሳስ 13 ቀን 2018 ዓ.ም በቅዱስ ጊዮርጊስ ቤተ ክርስቲያን ስርዓተ ቀብሩ ተፈጽሟል። ይህ አሰቃቂ ድርጊት በህብረተሰባችን ውስጥ ያለውን የሞራል ዝቅጠትና የጭካኔ ጥግ የሚያሳይ ነው። አብሮ በኖረ ክፉና ደጉን ባየ ጎረቤት እንዲህ ያለ የሰይጣን ሀሳብ መጸነሱ እጅግ ዘግናኝ ነው። ፖሊስ በአሁኑ ሰዓት ተጠርጣሪውን በቁጥጥር ስር ማዋሉ ታውቋል። ፍትህ በአስቸኳይ እንደሚሰጥም እንጠብቃለን። መልእክት ለወላጆች ይላል ደራሲ ውድነህ ክፍሌ። መልእክት ለወላጆችና ለህብረተሰቡ ነገሩን ሳይቃጠል በቅጠል እንዲሉ እያንዳንዳችን አካባቢያችንን በንቃት ልንቃኝና ልንጠብቅ ይገባል። ዛሬ በሀበን ቤት ያንኳኳው መርዶ ነገ ወደኛ እንዳይመጣ እርስ በእርስ መነባነብ የግድ የሚልበት ወቅት ላይ ነን። ለወላጆቹ ለቤተሰቦቹና
ለወዳጅ ዘመዶቹ በሙሉ ፈጣሪ መጽናናትን ይሰጣቸው ዘንድ ተመኘን። የሕፃኑን ነፍስም በሰላም ያሳርፍልን ሲል ደራሲ ውድነህ ክፍሌ ሀሳቡን ሰጥቷል። እንዲህ ያለው ዜና እጅጉን ልብ ይሰብራል። ዛሬም ወላጆች ከዚህ ጉዳይ ጋር ተያይዞ ከፍተኛ ጥንቃቄ ሊያደርጉ ይገባል። ልጆቻቸውን ሊጠብቁ ግድ ነው። ዕለት ዕለት የምንሰማቸው የልጅ የጠፋ አፋልጉኝ ማስታወቂያዎች ቁጥራቸው እየተበራከተ መጥቷል። ልጆቹ የት ነው የሚሄዱት? የሚወስዳቸው የሚጠልፋቸውስ ማን ነው? ከሚወሰዱት ከሚጠለፉት ውስጥስ ስንቶቹ በሕይወት ይመለሳሉ? የሚለው ትልቁ ጥያቄ ነው፣ ዛሬም ድረስ ያልተመለሰ። ጊዜ ሚዲያ ለአበን ቤተሰቦችና ለወዳጅ ዘመዶች በሙሉ መጽናናትን ይመኛል። ፈጣሪ መጽናናትን እንዲሰጣቸው፣ ሐዘናቸው ከልባቸው እንዲወጣ፣ ልባቸውን ድንጋይ እንዲያደርገው፣ አበንንም ደግሞ በገነት ያርፍ ዘንድ ጸሎታችን ነው። እናንተም ተከታዮቻችን የጊዜ ሚዲያ ቤተሰቦች እስከ መሰናዷችን ፍጻሜ ድረስ አብራችሁን ስለቆያችሁ ክበሩልን፣ እናመሰግናለን። እንዲህ ያለው ዘግናኝ ሐዘን በማናቸውም ቤት አይከሰት።